ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በመሃል ከተማ የሱቅ ባለቤት ልናደርጎት ነው። ድርጅታችን ኖር ሸገር ፕሮፐርቲስ በመሃል ከተማ ፒያሳ ላይ አራዳ ግራንድ ሞል የቀድሞ መሐመድ ሙዚቃ ቤት ጋር ከግራውንድ ፍሎር እስከ 4ኛ ፍሎር የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችን ይዘንልዎ መጥተናል። ከ20 ካሬ ጀምሮ እስከ 145 ካሬ ድረስ በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ይህ ዋጋ የማስታወቂያ ዋጋችን ሲሆን ለጥቂት ሱቆች ብቻ የወጣ ነው። ፈጥነው በመደወል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባስቀመጥነው ስልክ ይደውሉ። ኖር ሸገር ፕሮፐርቲስ። ዓለም ላይ ያለውን ተጨባጭ አየን አይደል? ሀገራችን ላይ ያለው የነዳጅ ሰልፉን አየን አይደል? በነዳጅ ብቻ አጠረ እንዴ? የትራንስፖርት እጥረት በመኖሩ አንዳንድ እቃዎች ላይ የምንጠቃቀማቸው ነገሮች ላይ የዋጋ ንረት አልጨመረም? ዋጋ አልጨመረም? ጨምሯል። ምንድነው ከተባለ ወንጀል ነው። አዎ ለዚህ ምህረት ሊጠይቅ ነው ጌታዬ። ወልባህር ሲል በየብሱም የብስ ማለት ምድር ደረቅ ምድር ላይ ወልባህር በባህር ላይ መከራው ተገለጸ። መከራው ምን አይነት መከራ? ድርቅ መከሰቱ፣ ጦርነት መከሰቱ፣ ግድያዎች መብዛታቸው፣ ጭቅጭቅ፣ የተለያየ ነገሮች ሙሲባዎች መምጣታቸው በኢትዮጵያ ምድር ብለን እንዳታስብ በመላው ዓለም ላይ ነው አላህ ይህንን እየተናገረ ያለው። ظهر الفساد في البر والبحر ባህሩም ምድሩም የአላህ ነው። ዓለም በአጠቃላይ የአላህ ነው። የፈጠረው እሱ ነው። በእነዚህ ቦታ ላይ መከራው ተገለጸ። ለምን? አቡበከር ኢኒ ظلمت نفسي ظلما كثيرا ብለዋል። ወንድሜ እህቴ አቡበከር ይህንን ብለዋል። አንቺም በይ እኔም ልበል አንተም በል እንበል። አዎ ነፍሴን በድያለሁ፣ ወንጀል ወሮኛል፣ አጎበጠኝ፣ የኔ ወንጀል ነው የበላን ያመጣው እንበል። ظهر الفساد في البر والبحر بما كسبت أيدي الناس የሰው ልጆች በሰሩት ወንጀል ሳቢያ ከዛስ ሊዩዚቀሁም ባዕደ ለዚ አሚሉዋል። በጣም ትገርም አገላለጽ። ከሰሩት ወንጀል ከፊሉን አላህ ሊያቀምሳቸዋል። እዝነቱን አያችሁ። እንደ ወንጀላችንማ የሚመጥን ቅጣት ብሎ ቢያመጣ የለንም ማለት ነው። ትንሽ ነው አላህ የሚያመጣው፣ ትንሽ። ለምን? እንድንመለስ ነው፣ ተውባ እንድናደርግ ነው። የሱን ኃያልነት አውቀን ተውባ አድርገን ወደሱ ተመልሰን እጅ እንድንሰጥ ነው። ለአለሁም የርጂዑን ሊመለሱ ዘንዳ ቁል ሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብሉ። በምድር ላይ ሂዱ፣ ተጓዙ፣ ተመልከቱዋ ከእናንተ በስተፊት የነበሩ ህዝቦች መጨረሻቸው ምን እንደነበረ። እነ ዓድ እነ ሰሙድ ከእኛ በላይ ለአሳር ተራራ ላይ ያን ቤት የገነቡ ቁመታቸው ረጃጅም ዕድሜያቸው በሺዎች የሚጠጋ የነበሩ ህዝቦችን አላህ እንዴት እንዳወደማቸው ተመልከቱዋ። ታሪክን ወደ ኋላ ሄዳችሁ ይዋ። ሰው ሲበድል ዛሬ እንደፈለገ ሲሆን አላህ ዝም ሲለው የተው የረሳው የዘነጋው ይመስላል። ላ ጉዳዩ እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እኮ ነግሮናል። ኢነላሃ ለዩምሊ ሊዛሊሚን፣ አላህ ለበዳይ ለሆነ አካል ጊዜ ይሰጣል፣ ጸጥ ይለዋል። አይቶ እንዳላየ ያልፋል። ጊዜ ስላለው ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሰጠዋል። ፊርዓውን አያችሁ፣ አነ ረቡኩሙል አዕላ ታላቁ ጌታ እኔ ነኝ አለ። እንደፈለገ ሆነ። በኒ እስራኤሎችን ጨፈጨፈ። ምን አለ? አያያዙ ግን በረታ። አንዴ ባህር ላይ ያዘው። ሰራዊቶችን የሱ ተከታዮችን በአጠቃላይ አሰጠማቸው። እሱን ማስጥሞ አንሳፈፈው። ለሌላው ተአምር እንዲሆን ጌታ ነኝ ሲል የነበረ ራሱን መከላከል ያቃተው ደካማ ፍጡር ማለት ይህ ነው። ተመልከቱ፣ ከአላህ ውጭ ሌላ የሚመለክ አምላክ እንደሌለ አላህ አሳያቸው። ሌሎችም ህዝቦች እንደዚህ ያጠፋቸዋል። ድንጋይ ያዘነበባቸዋል። በባህር ያጥለቀለቃቸዋል። በጩኸት የጠፉ አሉ። በመብረቅ የጠፉ አሉ። ጅብሪል ከታች ከምድር አንስቶ ላይ ሰማይ አድርሶ እንደ ዳቦ የጠፈጠፋቸው አሉ። የገለበጠባቸው በምን? በወንጀላቸው። ይህ ታሪክ ይደገማል። ያ ግን እንደሆነ አይቀጥልም። የሚያበቃበት ጊዜ አለ። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ይገለባብጠዋል። ሁነ 5 ነገር እናንተ የምትፈተኑባቸው የምትሞከሩባቸው በእነሱም እንዳይደርስባችሁ ደግሞ እነሱ ላይ እንዳትሆኑ ደግሞ በአላህ እጠበቃለሁ አለ። ለም ተظهر الفاحشة في قوم قط حتى يعلنوا بها إلا فشا فيهم الطاعون والأوجو التي لم تكن مدت في أصلافهم الذين مدوا ፋሂሻ
ዝሙት በአንድ ህዝብ ላይ አይሰራጭም አይበዛም። አላህ በእነሱ ላይ ያንን ደግሞ ዝሙትን ግልጽ የሚያወጡት ከሆነ ወረርሽኝ በሽታዎች፣ የተለያዩ በሽታዎች ቀደምት አባቶቻችሁ አይተውት የማቁትን በአያቶች ላይ በሽታዎችን ያመጣል። ዛሬ በሽታዎች የሚያስደነግጥ በሽታ የለም። ሆስፒታል ስትሄድ የሆነ የሚያስደነግጥ ይነገራል። የምን ውጤት ከተባለ እንዲህ ሲባል የመጣው በሽታ ያ ሰው ላይ ወንጀል ስለሰራ ነው እያልኳል። በእኛ ወንጀል ግን ብዙ በሽታዎች መጥተዋል። ወረርሽኞች ዋጋቸው ላይ የደረሰ ውጭ ሀገር እንጂ መታከም አይችልም የሚባል ከባባድ በሽታዎች በምን በእኔ ወንጀል ማለት ነው፣ በዝሙት። ይሄ ሲበዛ ይህን አላህ ያመጣል አሉ። ሁለተኛው ወለም የንቁዱ ልሚክያለ ወልሚዛን ኢላ ኡኺዙ ቢሲኒነ ወሽደት ልመኡነቲ ወጀውሪ ሱልጣን ዓለይህም። ሰዎች ሚዛንና ስፍርን አያጓድሉ። ይህን የሚያጓድሉ ከሆነ ደግሞ በድርቅ ይያዛሉ። ወሽደት ልመኡና በኑሮ ውድነት፣ ወጀውሪ ሱልጣን ዓለይህም በእነሱ ላይ አምባገነን መሪ በመሾም በመሰለጥ አላህ በዚህ ፈትናቸው። ሚዛኑ እንዴት ነው ዛሬ? ግራሙ እንዴት ነው? ወርቁ ሲመዘን ግራም ተብሎ ወርቁ ላይ የሚቀላቀለው ነገር ምንድን ነው ዛሬ? ግልጽ እንነጋገር። የህፃናት ወተት ኤክስፓየርዱን እየተመታ የሚሸጠው ለማን ነው? ጊዜ ያለፈባቸው ሚዛን እየተጎደለ ስታየው 40 ኪሎ 50 ኪሎ ይላል፣ እቤት ስትወስደው ሌላ ነው። ያቺ ደግሞ ደካማ አሮጊት ገዝታ 10 ኪሎ ነው ብላ ደስ ብላ ስትሄድ ቀንሶ ስታየው እህች እናታችን ቀልባ ሲሰበር አስበዋል። ያ አላህ አጎደልክብኝ አላህ ያጉድልህ ስትልህስ? ሚዛን ዛሬ እንደፈለገ ይሆነ ነው። ወይሉ ሊልሙጠፊፊን ለነዛ ሰላቢዎች ወዮላቸው ብሎ አላህ የዛተበት ጉዳይ ማለት ነው። ወለም የምነዑ ዘካተ አምዋሊሂም ኢላ ሙኒዑ ልቀጥረ ሚን አሰማዕ ወለውላ ልበሃኢሙ ለም ዩምጢሩ። ሶስተኛው ደግሞ ሰዎች የገንዘባቸውን ዘካ አይከለክሉ። ይህን ሲከለክሉ አላህ ከሰማይ ዝናብ ይከለክላቸዋል። እንደው እንስሳቶች ባይኖሩ ኖሮ አንድ ጠብታ ውሃ አይጠጡም ነበር። አላህ ለእንስሳው ነው የለቀቀው። ሱብሃንአላህ። ወለም የንቁዱ አህደ አላህ ወአህደ ረሱሊሂ ኢላ ሰለጠ አላሁ ዐለይሂም ዐዱወን ሚን ገይሪሂም። የአላህን ቃል ኪዳን የነቢዩን ቃል ኪዳን አፈርሱም። ይህን አፍርሶ ከተገኙ አላህ ከነሱ ውጭ የሆነ ጠላት ይሰልጥባቸዋል። ፈአኸዙ ባዕደ ማ ፊ አይዲሂም በእጆቻቸው ያለውን ይወስዱባቸዋል። ወመን ለም ተሕኩም አኢመቱም ቢኪታቢላህ በአላህ መጽሐፍ ማይፋረድ ከሆነ ወየተኸየሩ ሚማ አንዘለላህ አላህ ባወረደው ቁርአን ደግሞ ምርጫ ላይ የሚያቀርብ ከሆነ ኢላ ጀዐለ አላህ ያደረገባቸው ቢሆን እንጂ ባእሰሁም በይነሁም በመካከላቸው ችግር እንዲፈጠር ሙስሊሙ እርስ በራሱ እንዲበላላ አንዱ የአላህን ሕግጋትን መጣስ ነው። እህቴም ትጋባለች፣ ወንድሜም ያገባል። በሸሪዓ ነው በዲን ነው ማሻአላህ መሆን አለበት። ፍቺ ሲመጣ ደግሞ የሸሪዓው ታዝና ወደ ዓለማዊ ፍርድ ቤት ይገኛል። ለምን? እሷ ሐቋ ያለውን እንድትበላ እሱም ገንዘብ ያላትን አግብቶ ከሆነ ደግሞ ሐቋን ሊበላ ምን ያደርጋል? እዛ ፍርድ ቤት ካልሄድክ ይላል። የአላህን ሕግ እንደፈለገ አማራጭ አድርጓል። የአላህን ሕግ የሚቀበለው መቼ ነው? ለሱ ጥቅም ያለው መስሎ ሲታየው በቁርአን ይላል። የሙናፊቆች ስራ ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን። አንድ ሙናፊቅ በእናንተ በአህለል ኪታብ እንፋረዳል፣ ይሁዲው ደግሞ አይደለም በቁርአን ነው አለ። ሱብሃንአላህ። ሙናፊቁ ለምንድን ያለው? ቁርአን ምን እንደሚል ስለሚያውቀው ማለት ነው። ለራሴ ሲመች ቁርአን ሳይመቸኝ ሲቀር ሌላ ቃል። ይሄን ሳደርግ አላህ በማዕከላችን ችግር እንዲመጣ አላህ ያደርጋል። እቺ ምድር መስካሪ ናት። እያንዳንዷን ነገር በእኔ ላይ ትመሰክራለች። እያንዳንዱን ነገር በእኔ ላይ ነገ የውመል ቂያማ ከባድ መዘዝ ይዛ ትመጣለች። ስለዚህም እስቲ ወደ መጀመሪያ ርዕስ እንመለስ፣ ወደ አላህ እንመለስ። እስትግፋር እናብዛ፣ አላህን ምህረት እንጠይቀው። እሱን ምህረት ስንጠይቀው አላህ ስብሓነሁ ወተዓላ መሐሪው ጌታ ነው። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋርን ከሲራ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጡባ ማለት ታውቃላችሁ? ጀነት አገኘ፣ ምንኛ አማረ፣ እድለኛ ሆነ። ማን ነው እሱ? ሊመን ወጀደ ፊ ሰሒፈቲሂ እስትግፋርን ከሲራ፣ በመጽሐፉ ላይ ብዙ እስትግፋር ያገኘ ሰው፣ መዝገቡ በእስትግፋር የተሞላ ሰው ምን ሆነ? ነገ የውመል ቂያማ
መዝገቡ ያማረለት እድለኛ የሆነ ሰው ነው። አባ ሁረይራ ባስተላለፉት ሐዲስ በተለይ ወላጆቻችሁ ወደ አኺራ የሄዱባችሁ ወንድሞች እህቶች ይህን በደንብ ስሙ። አባ ሁረይራ ሲያስተላልፉ የአላህ መልእክተኛ እንደዚያ ነው፣ ኢነላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ አሉ ለየርፈዑ ደረጀተን ሊልዓብድ ሳሊሕ ፊል ጀና፣ ለእሱ ደግ ባሪያ ጀነት ውስጥ ደረጃውን አላህ ከፍ ያደርግለታል። ፈየቁል ይላል ይህ አላህ ባሪያ ያ ረቢ ጌታዬ ወይ አነ ሊ ሃዚሂ ለኔ ኬት ነው ኬት መጣ ይላል። ፈየቁል አላህ ይለዋል ቢስቲግፋሪ ወለዲከ ለከ ረዋሁ አሕመድ፣ ልጅህ ለአንተ ባደረገው እስትግፋር ምህረት ለወላጆቻቸው አላህ ወይ ወላጆቼ ምህረት ለግሳቸው፣ አላህ ወይ የጀነት አርጋቸው፣ አላህ ወይ ቀብራቸውን አስፋላቸው ብለህ ዱዓ አድርግ። ረቢ ርሐምሁማ ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊር አይደል? አሁን ዛሬ አላህ ነገሮችን አመቻችቶልህ ብዙ ኸይር ነገር ሰጥቶ እናትህ ደክማ ለፍታ ብዙ ላንተ ሆና አባትህ ደክሞ ለፍቶ ብዙ ላንተ ሆኖ ነበር። ግን ያንተን ለውጥ ያንተን ደስታ ያንተን መቀየር ሳይ ቀብር ገብቷል። ያንተን መቀየር ሳታይ እናትህ ቀብር ገብታለች። ይሄንን ብታይልኝ ደስ ይለኝ ነበር። ስለዚህ ዛሬ ላይ ሆነ አስደስታት። በምን እሷ ጉድጓዷ በማውጣት ለእሷ እስትግፋር በማብዛት አላህ ሐጅ ከወፈቀ የራስን ሐጅ ካደረግ ቀጣዩን ደግሞ ሐጅ ነይታ አሁን ለእናቴ ለበይከ አላሁመ ሐጀን አን ኡሚ ለእናቴ ሐጅ ነይቼላታለሁ ለአባቴ ሐጅ ነይቼ ነው ማረገው ብለህ ነይታ አድርግላቸው። ነገ የውመል ቂያማ መዝገባቸው በስቶ ይመጣል። ቢያዩት በሐያት እያሉ እድለኛ ነበር፣ ደስተኛ ነበር። በሐያት እያሉ አቅምህ ኖሮ አላህ ወፍቆ እጃቸውን ይዘ ሐጅ ስታስደርጋቸው የወላጆች ደስታ ትልቅ ነበር። ነገር ግን አጀል ነውና ቀደሙ፣ ወደ አኺራ ሄዱ። ጊዜው አላለፈም። አሁንም ቢያንስ አቅም ካለ በዚህ አለዛ ግን ከአንደበት እስትግፋር አይጥፋ። አላህ ወይ ወላጆቼን ማርልኝ በል። ይኸው ደረጃው እኮ ነው። ነገ የውመል ቂያማ በልጅህ እስትግፋር ነው እዚህ ሁሉ ደረጃ የደረሰው ተብሎ ይባላል። እኛ ላይ ያለው ወንጀልና እንደዚሁም ደግሞ አሁን ላይ ሰሃቦቹ የነበሩበት ሁኔታ የተለያየ ሆኗል። ሰሃቦቹ ትንሽን ወንጀል በጣም ከባድ ሁኔታ ነበር የሚያዩት። አነስ ምን ይላሉ? እንደው የአነስን ንግግር ከመናገሬ በፊት በምሳሌ ላቀርበው። ዛሬ መኪና የሆነ ቦታ አስቀምጠህ ካፌ ልግባ የሆነ ጉዳይ ላስፈጽም ስትል ስፖኪዮ ነው የምታጣው? ጎማውን ነው የምታጣው ወይስ መኪናው ራሱ? ዛሬ መኪናው እያጣ ነው። መኪናው ራሱ ተሰርቆ ይታያል አይደል? የዛሬ የሆነ ዓመት ከ10 ዓመት አካባቢ ይሄን የሚደፍር ነበር? ቢያንስ ምንድን ነው ስፖኪዮ አይደል ምናምን ሌላ የለ ወይ ጋቢና የሚከፍት ከሆነ ቴፕ ነገር የጋቢናውን ይዞ ይሄዳል። ዛሬ አያችሁት? የሆነ ዓመት ላይ አንድ ወንበዴ በቃ አስፈራርቶም ትንሽ በሆነች በስለት ጫር አድርጎ የሆነ ገንዘብ ይወስድብሃል። ዛሬ አላህ ይጠብቀን። አርዶ ገሎ ከዛም አልፎ ይፈትሻል። እንደዚሁም ደግሞ ኩላሊት የሚሰርቅም ካለ ኩላሊት ይወስዳል። ዛሬ ያለንበት ደረጃ ይሄ። አያችሁ እንዴት እንደተቀየረ። ታዲያ የሁሉ በላ የሁሉ ወንጀል በዚህ መልኩ መጥቶ እንደው ከአላህ ዘንድ ታዲያ ምን እንዲመጣብን ነበር የምንጠብቀው? ከባድ እኮ ነው። እስትግፋር እናብዛ። ለዚህ ነው አነስ ምን ይላሉ ረዲየላሁ ዐንሁ ኢነኩም ለተዕመሉነ አዕማለን ሂየ አደቁ ፊ አዕዩኒኩም ሚነ ሸዕር። እናንተ እኮ አንድን ስራ ትሰራላችሁ፣ ከእናንተ እይታ ማለት ከፀጉራችሁ የቀጠነ ያነሰ ስራን ትሰራላችሁ። ያንን ስራ ግን አሉ ኩና ነዑዱሃ አላ አህዲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሚነል ሙቢቃት ረዋሁ ቡኻሪ። ትላልቅ አጥፊ ወንጀል አድርገን በነቢዩ ዘመን እንቆጥራት ነበረ። ከፀጉር የቀጠነችን ትንሽ የምታጠፋ ወንጀል ብለን እናስብ ነበር አሉ አነስ። እኛ እንዴት እናስብ? ሰላት አለፈ ችግር የለም እያወቅነው፣ አስርን በኳስ ምክንያት አለፈ ችግር የለም። የሰው ሐቅ አጭበርትናል በላው ችግር የለም። ሐጅ ነብይ ጋር እንደፈለኩኝ ችግር የለም። አላህ የሚያስቆጣ ነገር ስለው ችግር የለም አይደል? እነዛ ግን ጥንቃቄያቸው ከባድ ነበር። እኛ ቢያንስ እንፍራ እስቲ፣ ወደ አላህ
የምንመለስበት ወደ አላህ የምንቃረብበት መንገድ ሊሆን ይገባል። ስለዚህም የዛሬው ፕሮግራሜ ሳጠቃልለው እስትግፋር አስፈላጊ ነው። ወደ አላህ እንመለስ። ከዚህ ጭንቀት እንድንወጣ ከፈለግን እስትግፋር እናብዛ። 1-2 ሐዲስ አቅርቤ ፕሮግራሜ ልዝጋው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደገለጹልን እስትግፋር የጭንቀት መገላገያ ነው። يقول الرسول صلى الله عليه وسلم من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኛ አድርጎ ያበዛ ያለ አላህ ካለበት ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰቡት ያመጣለታል። አልይ ምን አሉ? በላ አይመጣም በወንጀል ቢሆን እንጂ በላ አይነሳም በእስትግፋር ቢሆን እንጂ አሉ አልይ ረዲየላሁ ዐንሁ። ስለዚህ እንዲነሳ እስትግፋር እናድርግ። ወንጀሉ ሲበዛ በላ ይመጣል። የመሬት መንቀጥቀጥ ብለው በተለያየ አይነት መንገድ የሚመጡ ነገሮች የወንጀል ውጤት ነው። ዓለም ላይ ያለው ጦርነቱ በአጠቃላይ የወንጀል ውጤት ነው። ወንጀል ሲበዛ ዓለም ትደበላለቃለች። የአላህ ሕግ ሲጣስ ዓለም ትደበላለቃለች። ስለዚህ እስትግፋር እናብዛ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀን እኮ ከ100 በላይ እስትግፋር ያብዙ ነበር። ወንጀል ነብዩ ጋር ምን ነው የትኛው ወንጀል ነው? አብዱላህ ኢብኑ ዑመር ምን ይላሉ? ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም እኛ ለነብዩ ሰለላሁ ዐለይሂ ወሰለም እንቆጥር ነበረ። ፊል መጅሊስ الواحد አንድ ቦታ ላይ ቁጭ ብሎ አንድ ቦታ እኮ ነው ቁጭ ብሎ ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም፣ ጌታዬ ወይ ማረኝ ምህረትን ለግሰኝ ያሉ ነብዩ 100 እንቆጥርላቸው ነበር። አብዱላህ ኢብኑ ዑመር የነብዩ ሱናን በመከተል የሚታወቁት። በመሃል ከተማ የሱቅ ባለቤት ልናደርጎት ነው። ድርጅታችን ኑር ሸገር ፕሮፐርቲስ በመሃል ከተማ ፒያሳ ላይ አራዳ ግራንድ ሞል የቀድሞ መሐመድ ሙዚቃ ቤት ጋር ከግራውንድ ፍሎር እስከ 4ኛ ፍሎር የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችን ይዘንልዎ መጥተናል። ከ20 ካሬ ጀምሮ እስከ 145 ካሬ ድረስ በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ይህ ዋጋ የማስታወቂያ ዋጋችን ሲሆን ለጥቂት ሱቆች ብቻ የወጣ ነው። ፈጥነው በመደወል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባስቀመጥነው ስልክ ይደውሉ። ኑር ሸገር ፕሮፐርቲስ